የባንጋሊ ፍቅረኛ ነበረሽ የለሽ? ለምን እንዲህ ትላለህ ነው ጥያቄ። የባንጋሊ ፍቅረኛ ነበረሽ የለሽም? እስኪ ንገሪኝ። የለኝም፣ አላውቅም። ወላሂ ለአዚም ምንድነው ሀያ ይመርመር እኮ አልኩህ መሰለኝ። ይመርመር አታጮኸኝ። እኔ አሁን አረቦቹ አታጮኸኝ። ይመርመር ሀያ። ለምን አንተ ጠይብ፣ አንተ ለምን ምርመራ ሲባል ለምን ቅር ይልሃል? ሀያ ይመርመር። በቁርአንም ደግሞ ማና ብሎ ሲጠይቀኝ መጀመሪያ ልጃችን ስለው አይደለችም አለኝ። ጠይብ ብቻ ያነኛ ባሉ ቤት ወላሂ መህቶኛል። ሐኪም ቤት እንመርመር ስለው መህቶኛል። ምክንያቱም ሴት ልጅ ነኝ፣ ምንም ማድረግ አልችልም። እሱን ጠይብ አይደለችኝም ካልክ ልጅ አይደለችም ካልክ خلاص ተወው። ልጅ አይደለችም ወንዱ ልጅ ነው ምልከው የኔ አይደለችም خلاص አይደለችኝም ካልክ خلاص ጠይብ አይደለችም። ሀያ ሐኪም ቤት ስለው መታኝ። ወላሂ ለአዚም ደብድቦኛል። ሲቀጥል ደግሞ አሁን ይሄ በዛ መጥቶ በሂሩ የሚለው ዋናው ነገር ምንድነው? እንመርመር ይመርመር። ጠይብ ይመርመር ያለው ነገር ጥያቄ አዳምጪ። ይኸው አንቺ መምታቱ ምናምን ሳይሆን አንቺ ከባልሽ ውጭ መወስለትሽን አዎ ተሳስቻለሁኝ ሰይጣን አሳስቶኝ ይሄንም ያሳመነኝ እኮ እያልኩ ነው። ይሄንም ያሳመነኝ እያልኩ ወላሂ ይሄንም ያሳመነኝ ይሄን እንደዚህ ነገር ያረጋኝ ደግሞ አስፈራርቶ ነው። እገልሻለሁ፣ አንቅሻለሁ። አንድ አይሉ ሁለት ልጅ ይዤ ማለት ነው ከባዶ ቤት ወስዶ ሊደበድበኝ ሻሪያ ላይ ወጥቼ ነው ያመለጥኩት። ጠይብ ሪያል ሻሪያ ላይ ጥሎኝ ማለት ነው። ሁለት ልጅ ይዤ ወላሂ ላዚም ከባዶ ቤት ወስጄ ማለት ነው ሰው ካለበት ቤት አንስቶ ልጆቼ ጋራ ማለት ነው ሻሪያ ላይ እየተንከራተትኩኝ። ጠይብ ኦኬ፣ አንቺ አሁን እያልሻለሽው ሳልማግጥ ማግጫለሁ ብያልኩት ሊገለይ ሊደበድበኝ ስለሆነ ነው። እገልሻለሁ፣ ወላሂ አዎ እገልሻለሁ፣ አንቅሻለሁ እያለ ከባዶ ቤት መሽዋር ጠርቶ ማለት ነው ይዞ ይሄድ። ቅድም ታዲያ አልመታኝም ስትይ የነበረው ምንድን ነው? ቅድም አልመታኝም ስትይ የነበረው ላ መጀመሪያ አንቺና እኔ ስንኖር ተጣልተን እናውቃለን እንዴ አለኝ። አይደለም ግን በኋላ ላይ መህቶኛል። ይሄ ነገር ደግሞ የመታይ ደግሞ አሁን ነው ይሄ ነገር ሊፈጠር ሲል ማለት ነው። ልጅ ጠይብ አይደለችኝም ካልክ አይደለችኝም ካልክ ልጅ አይደለችም ካልክ خلاص ልጅ አይደለችም ወንዱ ልጅ ነው ምልከው የኔ አይደለችም خلاص አይደለችኝም ካልክ خلاص ጠይብ አይደለችም። ሀያ ሐኪም ቤት ስለው መታኝ። ወላሂ ለአዚም ደብድቦኛል። ሲቀጥል ደግሞ አሁን ይሄ በዛ መጥቶ በሂሩ የሚለው ዋናው ነገር ምንድነው? እንመርመር ይመርመር። ጠይብ ይመርመር ያለው ነገር ጥያቄ አዳምጪ። ይኸው አንቺ መምታቱ ምናምን ሳይሆን አንቺ ከባልሽ ውጭ መወስለትሽን አዎ ተሳስቻለሁ። ሰይጣን ያሳመነኝ ይሄንም ያሳመነኝ ወላሂ ይሄንም ያሳመነኝ ይሄን እንደዚህ ነገር ያረጋኝ ደግሞ አስፈራርቶ ነው። እገልሻለሁ፣ አንቅሻለሁ። አንድ ሁለት ልጅ ይዤ ማለት ነው ከባዶ ቤት ወስዶ ሊደበድበኝ ሻሪያ ላይ ወጥቼ ነው ያመለጥኩት። ጠይብ ሪያል ሻሪያ ላይ ጥሎኝ ማለት ነው ሁለት ልጅ ይዤ ወላሂ ላዚም ከባዶ ቤት ወስጄ ማለት ነው ሰው ካለበት ቤት አንስቶ ልጆቼ ጋራ ማለት ነው ሻሪያ እየተንከራተትኩኝ። ጠይብ ኦኬ፣ አንቺ አሁን እያልሻለሽው ሳልማግጥ ማግጫለሁ ብያልኩት ሊገለይ ሊደበድበኝ ስለሆነ ነው። እገልሻለሁ፣ ወላሂ አዎ እገልሻለሁ፣ አንቅሻለሁ እያለ ከባዶ ቤት መሽዋር ጠርቶ ማለት ነው ይዞ ይሄድ። ቅድም ታዲያ አልመታኝም ስትይ የነበረው ምንድን ነው? ቅድም አልመታኝም ስትይ የነበረው ላ መጀመሪያ አንቺና እኔ ስንኖር ተጣልተን እናውቃለን እንዴ አለኝ። አይደለም ግን በኋላ ላይ መህቶኛል። ይሄ ነገር ደግሞ የመታይ ደግሞ አሁን ነው ይሄ ነገር ሊፈጠር ሲል ማለት ነው። ልጆቻችንን ልንልክ ብለን ብዙ ነገር ኢጃዛ ቤት መጥቶ ምናምን መታኝ። ለምን ነው የመታኝ? ሀያ ሐኪም ቤት ስለ ወላሂ ለአዚም ለምን ይሄን ትልያለሽ ብሎ ማለት ነው። ጠይብ ሴት ልጅ ነኝ፣ ምንድነው ማረገው? ይሄ ነገር ቢኖርብኝ ኑሮ ሐኪም ቤት አያለዋለሁኝ አልለውም። ሳሆለላ አሁንም ቢሆን እኔ ይሄ ወዲያ ወዲህ መጥቶ ወዛ ሂዶ ወደዚህ መጥቶ ወላሂ ለአዚም ሀያ ይመርመር እንመርመር። እኔ እኮ አማርኛ ነው እያወራሁት። ለምን እናንተ ማትከሙኝ ማንድከም? ሀያ እንመርመር ይመርመር። ያላ በቃ አንቺ ልጁን ዲኤንኤ እንዲመረመር ፍቃደኛ ነሽ? አሁን ፍቃደኛ ነኝ 100%። ድሮም ለምንዋለሁኝ አላህ ሻሂዴ ነው ለምንዋለሁ። አሁንም ቢሆን እኔ አላፍርም። ይመርመር ያላ ሀያ። እሺ ባንጋሊው ከቤትሽ መጣ? እኮ አይመጣም ወረበል ከአባን አይመጣም። ውሾቱ ፎቶ ያነሳሽ ትልኪ ነበር? ለማን ነው ፎቶን አንስቼ መልከው? ውሸቱን ነው ወላሂ العظيم ላላረኩኝም ላላኩኝም። ሲጀመር የሚመጣም የለም። ምን ነው ሁለት ልጅ ወገቤን አስሬ ሐረብ ቤት የምሰራው ሁለት ልጅ ለልጆች ብዬ ነው ሳሆለላ። እሱ ግን ያለውን ብሏል። ችግር የለውም ይበል። አይዲ ይሄ ሌላው ወሬ ነው ብሎ አሁን አንቺ አለኩም ብለሻል። አዳምጪ ቆይ አንዴ ልንገርሽ። አንቺ ፎቶ አላኩም መጥቶም ባንጋሊው ጠይቆኝ አያውቅም ብለሻል። አንተ ደግሞ ፎቶ እየላከች ነበረ። ልጁን እያነሳይ ፎቶ ትልካለች እየመጣ ይጠይቃታል አልከው። ማስረጃ አንተ ፎቶ ስትልክበት የነበረውንና እየመጣ ሲጠይቃት የነበረው ማስረጃ አንተ ወይ የሰው ምስክር አንተ ወይንም መረጃ አንተ። እንዴ
ይመርመር ሀያ ይመርመር። ጠይብ ከተቤት ምንም ማድረግ ስለማትችል ሰው ስላለ የሆነ ነገር ቢፈጠር ሾርጣ ስለሚወጣ ስለምረበሽ ከባዶ ቤት ልውጥ ወስደይ ማለት ነው። መሽዋርጣ ራሳ ሆለላ ወጣ አንሻሪያ ላይ መሽዋሩ ከቢጋላው ድረስ መጣ። ከቢጋላው ልጆችን ይዤ አንደኛው ሴቲቱ ልጅ አዝሌ ወንዱ ልጅ በእጄ ይዤ ከቢጋላ ገብተን ስንማረም መጨረሻ ላይ እሱና ድሪስ አልሄዱ እኔ ከቢጋላው ቀረሁኝ። ስልኬም ሻሃን ገፍሏል በሰዓቱ ላይ ጠይብ ዝም ብዬ ሻሪያ ላይ ነው ያዋልኩት ልጆችም ርጓቸው ማለት ነው። ሀቤት ነው ስልኳን የጠለፍኩት የምትለው ውሸት እድሪስ አሊ ነው። እጀን ቆልመሞ ማለት ነው። እድሪስ አሊ ጓደኛ እጀን ቆልመሞ ሸሪሃዬን አውጥቶ ከሱ ሸሪሃ ረክቦ ይሰጣል። ጠይብ ሲቀጥል خلاص አሊ ይቅርታ በመሃል ስለገባው እንደዛ ነው እንጂ አብረህ እንደዚህ ከሆነ ስልኩ ከጠለፉት እሺ ቆልመሞሽ የሚሆን ምንም ስልክ ጠለፍ አይደል? አንድ ሰው ስልክ የሚጠልፈው መረጃ ለመያዝ ነው አይደለም? ሙራድ አይዋ صح ነው ዝና ለማወቅ ነው። ትክክለኛ ነገር ለማወቅ እኔ እዚህ ደረጃ ደርሳለሁ ብዬ አላሰብኩም። ጠይቃት እኮ እንዴት አማደርሰው ልጅ አንተ አይደለም እየተባልክ እንዴት ይሄን አታስብም? ስለ ልጅ ጉዳይ እንጂ እኮ ስለ ጥርጣሬ አይደለም እያወራን ያለ ነው። ልጁ የኔ ነው አይደለም እሷ በኔ ላይ ወስልታለ የሚለውን ነገር ነው አይደል? ይኸውልህ አሊ በመጀመሪያ ደረጃ እኮ ነገርኩህ እኮ እኔና እሷ የተለያየ ነው የተፋታ ነው። ኒካሁን ያወረድኩላት በአካል አስፈራርቻት በዚህ በመረጃ ነው። ሳየው አመነች። በቤተሰብ በአባቷ ፊት ያልሞተ አባቷ አለ። አዎ ተሳስቻለሁ፣ አባቴ ሸይጣን አሳስቶኛል ብላ ተናግራ ኒካሃን አወረድኩላት። ኒካሃን ካወረድኩላት በኋላ ነው አሁን የተገናኘነው። አሁን የምታወራ ኢሻራ ላይ ወድቄ ምናምን የምትለው እናንተ እኮ ነው። ስልኳ አብሬ ሁኜ ጠልፌው ሂጄ ምድሪ እሾ ውሸትህን እኮ ነው። ጠይብ ለምን ስልኬን እኮ የጠለፍኩት? ጠየቀው ጥያቄ እኮ በጣም ቀላል ጥያቄ ነው እየጠየቅን ያለ ነው እኮ። አሁን እኛ ያንተን እውነት ለማውጣት ነው። አንተ ተበደይ ነኝ ብለሃል አይደል? ተበደይ እስከሆንክ ድረስ በደልህ መሬት መቅረት የለበትም። ይሄ የተበደልከው ነገር ሐቁ መውጣት አለበት ነው አንደኛ ታርጌት። ገባህ አይደል? ተበደይ ነኝ ብለህ እስከመጣህ ድረስ